አደገኛ ሌባ ነው። ይህ ሌባ እንግዲህ ህብረተሰቡን በማደንዘዝ ነው እንግዲህ በራሳቸው ፈቃድ ገንዘባቸውን እንዲሰጡ የሚያደርግ ነው። እንዴት እንደሚያደነዝዛቸው እንዴት ገንዘባቸውን እንደሚቀበል የማሳያቸው ይሆናል። እንግዲህ ለአንድ ወር ያክል እንግዲህ በፖሊስ ክትትል እየተደረገበት የነበረ ሌባ ነው ይሄ። አሁን ወደ ባንክ ቤት ነው እያመራ ያሉ። ተፈትሾ ገባዩት እዚህ ጋር እንግዲህ ተፈትሾ ገብቶ ምን እንደሚያደርግ ታዩታላችሁ። ተፈትሾ ከገባ በኋላ ውስጥ ያሉ ያው ባለሀብቶችን ወይ አነጋግሮ ወይ ገንዘብ ይዞ ሲወጡ ሰላም ብሏቸው ነው የሚወጣው። በእጁ ጨብጧቸው ይወጣል። ከዛም በኋላ በድምጽ ኑ እኔን ተከተሉኝ ሲላቸው ነው የሚከተሉት። እሱን ነው ቀጥታ በቃ እኛ የመሰለን መጀመሪያ የሚተዋወቁ ምናምን ነው የመሰለን። ነገር ግን አሁን ይህን ሽማግሌ ውስጥ እኛ ያለ ካሜራ ገብተን እያየ ነው ነበርና አወራውና ሰላም ካለው በኋላ ቀጥታ ልጁ ባለው መንገድ ነው እየሄደ ያለው። አሁን ይህ ሽማግሌ እሱ የራሱ መንገድ የሚሄድ ይመስላል። ቀጥ ብለህ ሄድ ሲለው ይሄዳል። ታዞ ነው ያለው። ይሄ ነገር የሚሰራው ለ30 ደቂቃ ነው። በ30 ደቂቃ ውስጥ ነው ይሄን ጉዳይ እንግዲህ ያደንዝዞ ገንዘባቸውን የሚወስዱ ማለት ነው። ይሁት እንግዲህ ሂዱ እያላቸው ነው የሚገኘው። በድምጽ ለማስገባት አልተመቸንም። ይሁት እያስኬዳቸው ነው ወደሚፈልገው ቦታ፣ ማንም ሰው ወደማይደርስበት ቦታ ወስዶ እንግዲህ ገንዘባቸውን እንዴት እንደሚወስድ ታያላችሁ። ይሁት ሂዱ እያለ ነው። በእጁ ደግሞ ይሁት አትክልት ነገር ይዟል። ይሄ ማለት ማደንዘዣው ነው። ሰዎቹ ምንም ነገር እንዳይባንኑ እሱን ምንም ነገር እንዳይጠራጠሩት በቃ አብሯቸው ያለ ሰው እንዲመስል ነው ይሄን ነገር ይዞ የሚሄደው። እንግዲህ በብዙ ጥናት ደርሰንበታል። ነገር ግን ይሄ ልጅ በጣም አስቸግሮን ነበር። በተለያየ ባንኮች ላይ ይሄ ችግር እየደረሰ ይሁት ሰውየውን ይዘውት እየሄደ ነው። እኛ ግን እንደምንም ሰውየው ሙሉ ለሙሉ ስለሌሉ ሂዱ ሲላቸው ይሄዳሉ። ስለዚህ እኛ ተሯሩጠን እንደምንም እንዳያመልጠን፣ ቦታው አደገኛ ቦታ ስለሆነ እንዳያመልጠን ሰውየው ኑ ሲላቸው ይዘነዋል ማለት ነው። እንግዲህ በቁጥጥር ስር አውለነዋል። በእጅ ያዞን ወረቀት አንጣ ስንለው እንደምንም ብሎ አፉ ውስጥ ከቶ አኝኮ ውጦብናል። እኛም ያው ስለፈራን ከነካችሁት ትደነዝዛላችሁ ስለተባልን በዱላ ብቻ ነው እየመታን የያዝነው። እዩት እንግዲህ ካፉ ያለውን ለመዋጥ ነው እንደዚህ እያስቸገረ ያለ ነው። እንግዲህ ማደንዘዣውን ግን ይዘንበታል። እቺ እጽዋቷን ይዘናል። ግን እንደዚህ አይነት ሌቦች ስላሉ ተጠንቀቁ።